ሰላም ሰላም እንዴት ናችሁ? እኔ ጎሳ ሌክዠሪ ነኝ። ዛሬ በቱቶሪያል ቪዲዮ መጥቼላችኋለሁ። ከዚህ ቀደም ወይ ከዚህ በፊት በነበሩ ቪዲዮዎቼ ላይ እኔ የምሰራቸውን የዲኮር ቀለሞች ወይንም ደግሞ የስፔሻል ቀለሞች ቱቶሪያል አሰራራቸውን እንደዚሁም ስለ እያንዳንዱ ቀለም ዴፊኒሽን መግለጫ እሰጣችኋለሁ ብዬ ከዚህ ቀደም ቪዲዮ ሰርቼ ነበር። ብዙዎቻችሁ መቼ ነው ብላችሁኝ ጠይቃችሁኛል። ይሄንን ቪዲዮ እንድሰራላችሁ ያደረገኝ በተለያየ የኢትዮጵያ ክፍል ላይ ለምትገኙ በቀለም ስራ ላይ በኮንስትራክሽን ስራ ላይ ለተሰማራችሁ ወጣቶች ወንዶችም ሴቶችም ያላችሁ ሙያ እንድታሻሽሉት እዚህ መሃል አዲስ አበባ ላይ ወይ መሃል ኢትዮጵያ ላይ ያለው ኢንፎርሜሽን እንዲደርሳችሁ የተለያየ ክፍለ ከተማ ላይ ስለምትኖሩ ማለት ነው ባላችሁ ብቃት ላይ ማሻሻያ ይሆናችኋል። እንደዚሁም ደግሞ እኔ ያለኝን የስራ ልምድ ላካፍላችሁ ነው ማለት ነው። አሁን በመጀመሪያ ስቴፕ ላይ የማሳያችሁ የሲልኮት የአውሮፓ የቱርክ ቀለም የሆነው የሲልኮት ቀለሞችን የማሳያችሁ ይሆናል። ከሲልኮት ቀለሞች ውስጥ ፐርል፣ ፓላስ፣ ፐርስቴጅ፣ ቬልቬቶ ሶፍት፣ ቬልቬቶ፣ ትራቨርቲኖ፣ ክራኮስ፣ ማርማሪቶ፣ አርቲኮ የሚባሉ ከ9 እና እስከ 10 የሚሆኑ ስፔሻል ቀለሞችን አሰራራቸውን እንደዚሁም ደግሞ ስለ እያንዳንዱ ቀለም ምን ያክል ካሬ ይሰራላችኋል፣ ምን ያክል ገንዘብ ትገዙታላችሁ፣ በምን ያክል የሰው ኃይል ትሰሩታላችሁ፣ አሰራሩስ እንዴት ነው የሚለውን ቪዲዮ የምሰራላችሁ ይሆናል። ይሄን ሙሉ ቪዲዮ በዩቲዩብ አድራሻ ላይ ጎሳ ሌክዠሪ የሚል የዩቲዩብ አድራሻ ላይ እሱን የገባችሁ ሰብስክራይብ ማድረጉት እዛ ላይ ሙሉ ቪዲዮ ሳይቆራረጥ ታገኙታላችሁ። እንደዚሁ ቲክቶክ ላይም ደግሞ እየቆራረጥኩኝና ሙሉውንም ደግሞ የምለቅላችሁ ይሆናል። ዛሬ የማሳያችሁ ከሲልኮት ምርት አንዱ የሆነው ፐርል የሚባል ቀለም ነው። ፐርል ብዙ ጊዜ በቲክቶክ ስራዎቻችን ላይ ስንጠቀመው አይታችሁት ታውቃላችሁ። ፐርል የሚባል የሲልኮት ብራንድ የሆነ ቀለም ነው ማለት ነው። ይሄ ቀለም ጨለማ ቀለም ነው። ይሄ ቀለም እስከ 6 ካሬ ጥሩ አቀባብ ከቨር ያደርግላችኋል። ይሄንን የቀለም አቀባብ በብዙ አይነት ዲዛይን ልትቀቡት ትችላላችሁ። እኔ ሁለት አይነት አቀባብ አሳያችኋለሁ። አንድ ካርታ የሚባልና ሁለተኛው ደግሞ ዲያጎናል የሚባል አሰራር አሳያችኋለሁ። ነገር ግን እንድታስተውሉና እንድታስታውሱ የምፈልገው ነገር እኔ በቀላሉ ስለ ቀለሞቹ እንድትረዱ ብቻ ፋብሪካው ከሚያሳያችሁ አሰራሮች ነው በቅድሚያ የማሳያችሁ። በሌላ ጊዜና በሌላ ቪዲዮ ግን እነዚህ ቀለሞች ላይ የራሴን ክሬቲቪቲ ተጠቅሜ የምሰራቸውን ስራዎች ያሳያችኋለሁ። አሁን ክሬቲቪቲ ተጠቅሜ ከሰራው ትንሽ ሊከብዳችሁ ይችላል ወይ አሰራሩ ሊወሳሰብባችሁ ይችላል ማለት ነው። ስለዚህ የማሳያችሁ ለእናንተ ቀለል ብሎ በሚረዳችሁ መንገድ ወይንም ደግሞ ቶሎ ኢንፎርሜሽኑን ለማግኘት እንዲያግዛችሁ ይሆናል በሚለው መንገድ ነው ማለት ነው የማሳያችሁ። ይሄንን የቀለም አይነት በፈለጋችሁት የከለር አማራጭ ልትቀመሙ ትችላላችሁ። ፐርል የሚባል የሲልኮት ምርት ነው ዛሬ የማሳያችሁ። እንግዲህ ፐርል የሚባለውን ቀለም ለመቀባት እዚህ ጋር በመጀመሪያ ነጭ ቀለም ሲልኮ ማት ወይንም ላቴክስ ወይ ማት የሆነ ቀለም መቀባት ይኖርባቸዋል። እኔ አሁን እዚህ ጋር ነጩን ቀለም ኦሬዲ ቀብቼዋለሁ። ነጭ ቀለም ስቀባ ማሳየቱ ያን ያህል ትርጉም አለው ብዬ ስላላሰብኩ ነው፣ ሁላችሁም ስለምታውቁት ማለት ነው። ስለዚህ እዚህ ጋር እኔ አሁን የፈለኩት በናቹራል ከለሩ ለመስራት ስለሆነ ነጭ ነው የቀባሁት። አሁን ለምሳሌ ይሄኛውን በጎልደን ወይ በቢጫ ወይ በአረንጓዴ ወይ በሰማያዊ መቀባት ብፈልግ ባክግራውንዳችሁን ይሄንን ፐርሉን በምትቀቡት ከለር ነው የምታደርጉት ማለት ነው። ስለዚህ እኔ አሁን የፈለኩት የፋብሪካው ናቹራል ከለር መቀባት ስለሆነ የምጠቀመው ነጭ ነው ማለት ነው። ስለዚህ ይሄንን ነጭ ቀለም ሲልኮ ማት ወይ ደግሞ ኤኒ ሌላ ማት የሆነ ቀለም ልትጠቀሙ ትችላላችሁ ማለት ነው። አሁን እንግዲህ ይሄን ቪዲዮ ለመስራት ለእናንተ ኦሬዲ አንድ አዲስ ፐርል ነው የከፈትኩት። ይሄንን ፐርል የሚባለውን ቀለም ለመስራት የምትሰሩት በብሩሽ ነው። ስለዚህ አሰራሩን ላሳያችሁ ማለት ነው። አሰራሩ በጣም ቀላል ነው፣ በጣም ኢዚ ነው። ማናችሁም ከዚህ በፊት ቀለም ላይ የተሰማራችሁ ሰዎች ልትሰሩት ትችላላችሁ። ይሄውና እንግዲህ አሰራራችሁ ኤክስ ነው የሚሆነው። አንዴ ከነከራችሁ በኋላ አንድ እንደዚህ ያደርጋችሁ ነው የምትቀቡት። ዋናው እዚህ ቀለም ላይ ትኩረት የምታደርጉት ነገር እዚህ ላይ ጨሌዎች አሉ። የቀለሙ አይነት ላይ በብል ፐርል የሚባል ፐርል ማለት በእንግሊዝኛ ኦሬዲ ጨሌ ማለት ነው። እነዚህ ጨሌዎቹ ነው
ቦታ ቦታ የምታስይዟቸውና ቦታ በምታስይዙበት ሰዓት ሁሉንም እኩልና ተመሳሳይ አድርጋችሁ ነው ቦታ ማስያዝ ያለባችሁ። ካለበለዚያ ፋይናል ላይ በምትሰሩበት ሰዓት ላይ በጣም ሰፊ ልዩነት ያለው ቴክስቸር ይሰጣችኋል። አንድ ቦታ ትልቅ፣ አንድ ቦታ ትንሽ፣ አንድ ቦታ ደቃቅ፣ አንድ ቦታ ደግሞ ምንም ላይኖረው ይችላል። ስለዚህ አቀባባችሁን ተመሳሳይ ነው የምታደርጉት። ይሄንን ስራ ስትሰሩ ብቻ ለብቻ አንድ ሰው የጀመረውን ግድግዳ ራሱ ሞር ቢጨርስ የተሻለ ነው። ለምን አቀባባችሁ ድንገት አንድ አይነት ላይሆን ይችላል እና ደግሞ ይሄ ቀለም ውሃ ገብቶበት ስትሰሩትና ውሃ ሳታስገቡ እንደዚህ በንጹህ ስትሰሩት አንድ አይነት ቴክስቸር አይሰጣችሁም። ምን ያውን እዚህ ጋር እየሰራሁት ያለሁት ውሃ ሳይገባበት ነው። ያልበጠበጥኩት ደግሞ አዲስ ስለሆነ ነው። ስለዚህ እንደዚህ ኤክስ እያደረጋችሁ ትቀቡታላችሁ። ይሄ ስራ የሚያልቀው በሁለት ስቴፕ ነው። አሁን የመጀመሪያውን ስቴፕ ነው እያሳየኋችሁ ያለሁት። እንግዲህ እንደዚህ እኩል አድርጋችሁ አመሳስላችሁ ትቀቡታላችሁ። ጨሌዎቹ ወይንም ደግሞ ፐርሎቹ እኩል አንድ ቦታ ላይ ሳይበዙ አንድ ቦታ ላይ ሳያንሱ እኩል አድርጋችሁ መቀመጥ አለባቸው። ስለዚህ አሁን ኔክስት የማሳያችሁ ደግሞ ትንሽ አየር ከሳበ በኋላ ትንሽ ከደረቀ በኋላ የመጨረሻ ፋይናል ዲዛይኑን የማወጣው ይሆናል ማለት ነው። አሁን ይሄ የምታዩት የፋብሪካው ከለር ነው። ለአቀባቡ እንዳልኳችሁ በጣም ኢዚ ነው፣ በጣም ቀላል ነው። ያን ያክል የሚከብድ አይደለም። በነገራችን ላይ አሁን የሚከብድ ቀለም እያሳየኋችሁ አይደለም። ከዚህ በኋላ በሌሎች ቪዲዮዎች ላይ ትንሽ ከበድ የሚሉ የተወሳሰቡ ቀለሞችን የማሳያችሁ ይሆናል። ግን አሁን ከቀላሉ ልጀምር ብዬ ነው። ይሄንን ቀለም በብዛት ኢትዮጵያ ላይ ያላችሁ ቀለም ቀቢዎች ታውቁታላችሁ ማለት ማጋነን አይሆንብኝም። በጣም ብዙ ሰው ያውቀዋል። ነገር ግን በጣም ትንሽ ሰዎች ናቸው ሙያቸውን ሼር የሚያደርጉት። እንደውም እኔ ቲክቶክ ላይ አላየሁም ሙያቸውን ሼር የሚያደርጉ ወይንም ደግሞ በተለያየ የኢትዮጵያ ክፍል ላይ ለሚኖሩ ሰዎች ለሚኖሩ ወጣቶች ወንዶችም ሴቶችም ሙያቸውን ሼር የሚያደርጉ ሰዎች አጋጥመውኝ አያውቁም። ግን ይሄ ቀለም ኦልሬዲ ኢትዮጵያ ውስጥ ተለምዷል፣ በጣም ተለምዷል። ከ7 ዓመት በላይ ቆይቷል ይሄ ቀለም ኢትዮጵያ ውስጥ ከገባ። እኛ ይህንን ቀለም ለብዙ ቦታ እየተጠቀምንበት እንገኛለን። ሳሎን ላይ፣ ኮሊደር ላይ፣ ካፌዎች ውስጥ፣ ፀጉር ቤት ውስጥ ለማንኛውም ሌክዠሪ ሉክ እንዲኖር ለምትፈልጉት ቦታ ልትጠቀሙት የምትችሉት የቀለም አይነት ነው። ስለዚህ ይህን ቀለም ተጠቀሙ ትላችኋለሁ። ባለሙያዎችም የሆናችሁ ደግሞ በጣም ቀላል ነው። ይሄንን ቀለም መስራት ያን ያክል የሚከብድ ነገር አይደለም። ይሄ ቪዲዮ ደግሞ የተወሰነ እርዳታ ያደርግላችኋል። እናንተ ደግሞ የራሳችሁን ጥረት ስትጨምሩበትና በራሳችሁ ሾሩም ላይ በራሳችሁ ትሬኒንግ ኤሪያ ላይ ደግሞ ሞር ትሬኒንግ ስታደርጉት ስለ ቀለሙ ባህሪና ስለ ቀለሙ ጸባይ ይገባችኋል ማለት ነው። ሞር በመጀመሪያ በድፍረት የሰው ቤት ከመንካታችሁ በፊት በራሳችሁ ለመስራት ሞክሩ። ከዛ ስለ ቀለሙ ጸባይ በደንብ ሲገባችሁ በስነ ስርዓት ቀለሙን ስትረዱት ሞር እንዴት መስራት እንዳለባችሁና እንዴት መስራት እንደሌለባችሁ ትረዱታላችሁ ማለት ነው። ስለዚህ ይሄንን የቀለም አይነት መስራት ትችላላችሁ። በጣም ቀላል ስራ ነው። ይሄንን ስራ ስትሰሩ 2 ብሩሽ ያስፈልጋቸዋል። ኦልሬዲ እኔ ሳምፕል ላይ ስለሆነ ብቻ ነው አንድ ብሩሽ ያስኩት። አንድ አባ መቀቢያ ትጠቀማላችሁ። ሁለተኛ ደግሞ ዲዛይን ማውጫ። አሁን ይሄ እንደዚህ ተቀብቶ አይቀርም። እንደዚህ ብትተውት መብታችሁ ነው። በቃ የራሳችሁ ክሬቲቪቲ የራሳችሁ ፈጠራ ነው። ነገር ግን ይሄ ፋይናል ስራ ይቀርባል። ስለዚህ አሁን የዚህን ፋይናል ስራ የምንሰራው በደረቅ ብሩሽ እንደዚህ አንድ ወደ ታች አንድ ደግሞ ወደ ላይ፣ ከዛ ከጎኑም ትሄዱና አንድ እንደዚህ ወደ ታች አንድ ደግሞ ወደ ላይ። አሁንም ከጎኑ ትሄዳላችሁ አንድ ወደ ታች አንድ ደግሞ ወደ ላይ። አሁንም ከጎኑ ትሄዳላችሁ አንድ ወደ ታች አንድ ወደ ላይ፣ አንድ ወደ ታች አንድ ወደ ላይ። ይሄንን በምትሰሩበት ሰዓት ብሩሻችሁን እንደዚህ ዲያጎናል ምናምን እንዳታደርጉ። እንደዚህ ቀጥ ካለ እንደዚህ ቀጥ፣ ከዛ መልሳችሁ አንድ ወደ ላይ። ይሄንን የምታደርጉት ለምንድን ነው? ካርታዎቹ እነዚህ በብሎቹ እየሰበሰባችኋቸው ወደ
ወደ ፓተርን ወይንም ደግሞ ካርታ ወደሚባለው ዲዛይን እየሰበሰብናቸው ነው። ከዛ አሁን ፋይናል ለመጨረሻ ጊዜ የምትሰሩት ምንድነው? አንድ ወደ ጎን አንድ እንደዚህ በሄዳችሁበት አንዴ ትመለሳላችሁ። እንደዚህ ከሄድኩ በኋላ እንደዚህ አንዴ ይመለስበታል። አንድ እንደዚህ አንድ እንደዚህ አንድ እንደዚህ አንድ እንደዚህ። ከዛ ካርታዎቹ ተሰሩ ማለት ነው። ኦሬዲ ብሩሹን ስትይዙት ጉልበት አይፈልግም። ብሩሻችሁ በቀላሉ ያዙት። ሞር አዲስ ብሩሽ ቢሆን ንጹህ ብሩሽ ቢሆን የተሻለ ነው። እኔ እዚህ ጋር ሳምፕል ቦርድ ስለሰራው ነው በአንድ ብሩሽ ሰርቼ በአንድ ብሩሽ የጨረስኩት። ሙሉ ግድግዳ ላይ በምሰሩበት ሰዓት ብሩሹ ላይ ቀለሙ ስለሚጠቀጠቅ ፐርሉ ቅርጽ ለማውጣት ያስቸግራቸዋል ወይንም ደግሞ ይቦጫጭርባቸዋል። እነዚህ የምታያቸው ባዶ ቦታዎች ላይ እንደዚህ መስመር ምናምን ያወጣባቸዋል። ስለዚህ እሱ እንዳይወጣባችሁ አንድ ንጹህ ብሩሽ ብትጠቀሙ ሞር የተሻለ ነው። አሁን ይሄን ቴክስቸሩን እንደምታዩት ካርታ ሰራው ማለት ነው። ስለዚህ ይሄንን የቀለም አይነት ስትጠቀሙ ይሄንን የቀለም ስራ ስትጠቀሙ ታይሚንጉን እየጠበቃችሁ ነው። ለምን እንደፈለጋችሁ አንድ ግድግዳ ቀብታችሁ ከዛ በኋላ ተመልሳችሁ ዲዛይን ማውጣት አትችሉም። ኦሬዲ አንድ ካሬ ወይ ሁለት ካሬ የምትሆን ቦታ ከቀባችሁ በኋላ ነው ተመልሳችሁ ዲዛይን እየጨረሳችሁ መሄድ የምትችሉት። በጣም የተግባባችሁ ሰዎች ከሆናችሁና አብራችሁ የሚሰራው በጣም የሥራ ልምድ ካላችሁ ተግባብታችሁ የምትሰሩ ተናባችሁ የምትሰሩ ከሆነ ደግሞ አንድ ሰው ይቀባል፣ አንድ ሰው ደግሞ ዲዛይኑ ወይንም ደግሞ ፓተርኑን ማውጣት ይችላል። በእንደዚህ አይነት መንገድ ስራችሁን ማፍጠንም ማቅለልም ትችላላችሁ ማለት ነው። እኔ አሁን ዛሬ ያሳየኋችሁ ፐርል የሚባለውን የሲልኮ ትምህርት የሆነውን የቀለም አይነት ነው። ያሳየኋችሁ ደግሞ በአንድ ዲዛይን ነው። ኦሬዲ ይሄ ካርታ የሚባል ዲዛይን ነው። ዲዛይኖቹንም እንደምታያቸው ቀረብ ብላችሁ ዲዛይኖቹንም እንደምታያቸው ካርታ ዲዛይን አላቸው ማለት ነው። ያውና እንደዚህ እንደምታዩት ነው ማለት ነው። የሰራሁት ቀለል ባለ ዲዛይን ነው። እናንተ በጣም ክሪኤቲቪቲ ካላችሁ ችሎታው ካላችሁ ግን ቀለሞቹ የእናንተን ችሎታ የእናንተን ክሪኤቲቪቲ ለመቀበል ዝግጁ ናቸው። የፈለጋችሁትን አይነት ክሪኤቲቪቲ መስራት ትችላላችሁ። ዋናው እዚህ ስራ ላይ የሚጠቅማችሁ ነገር ስለ ቀለሙ ሳይንሳዊ መንገድ ማወቅ፣ ስለ ቀለሙ ጸባይ ማወቅ ብቻ ነው የሚጠበቅባችሁ። ከዛ በዘለለ የፈለጋችሁትን ነገር መስራት ትችላላችሁ። የፈለጋችሁትን ነገር መፍጠር ትችላላችሁ። የሚገድባችሁ የእናንተን ፈጠራ የእናንተን የስራ ችሎታ የሚገድብ የቀለም አይነት አይደለም ማለት ነው። ስለዚህ አሁን ያሳያችሁ አንድ ዲዛይን ነው። ኦን ዘ ኔክስት ደግሞ ሌላ አይነት ዲዛይን አሳያችኋለሁ። ዲያጎናል መቀባት ትችላለሁ። ሌሎች አሰራሮችን መስራት ትችላለሁ። ዛሬ ግን ቀለል እንዲላችሁ ስለ ቀለሙ ጸባይ መረዳት እንድትችሉ ወይ ስለዚህ አሰራር በቀላሉ ቀለል አድርጋችሁ እንድትገነዘቡት ነው ይሄንን ቀላል መንገድ ፈልጌ ወይንም መርጬ ያሳየኋችሁ ማለት ነው። በሌላ ጊዜ ግን ይሄንን ፐርል የሚባለውን ቀለም በሌሎች ፈጠራዎችና በሌሎች ዲዛይን አወጣጥ በሌላ አሰራር አሳያችኋለሁ ማለት ነው። ሌላኛው ደግሞ መርሳት የሌለባችሁ ነገር ይሄንን ቀለም ወደምትፈልጉት የከለር አማራጭ መቀመም ትችላላችሁ። እቺ አንዷ ባልዲ በስነ ስርዓት እኔ አሁን እንደዚህ እንደሰራሁት መስራት ከፈለጋችሁ 6 ካሬ ከቨር ያደርግላችኋል። ውሃ ጨምራችሁበት ከሰራችሁት ግን ሞር ይሄ ነገር ይቀጥናል። ስለዚህ እዚህ ጋር የምታያቸው ዲዛይኖች ልክ አሁን እዚህ ጋር እንደምታዩት ደቃቅ እንደዚህ ትንንሽዬ ብቻ ይሆኑባቸዋል። እንደነዚህ ትንንሽዬ ይሆኑባቸዋል። አሁን ግን እኔ የሰራሁት አንዳንድ ቦታ እንደምታዩት ተለቅ ያለ ነው። ስለዚህ ሞር ደግሞ የሚያምረው አንድ ትልቅ አንዳንድ ቦታ ትንሽ ሲሆን ነው። ይሄ የእናንተ ፍላጎትና የእናንተ ኢኮኖሚካል የሆነ ውሳኔ ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ፐርፌክት ንጹህ ስራ የቀለሙን ትክክለኛ ውበት ማየት ከፈለጋችሁ አንድ ሲኒ ውሃ ምናልባት ቀለሙ የቆየ ከሆነ አንድ ሲኒ ውሃ ጨምራችሁ በስነ ስርዓት በጥብጣችሁ ብትቀቡት ሞር የተሻለ ውበት ያለው ለረጅም ጊዜ የሚቆይ ነገር ታገኛላችሁ። ውሃ ግን ስትጨምሩበት ይሄ ባዶ ስፔሱ ይሄ የምታዩት ባዶ ስፔሱ እነዚህ ባዶ ጠጠር የሌለባቸው ስፔሶች እነዚህ ባዶዎቹ ስፔሶች ይበዙና ከእነዚህ ጨል ያሉበት ካርታ ያለበት ያንስና ውበቱ ይቀንስባቸዋል። ስለዚህ ሞር እኩል
ሚዛናዊ መሆን አለባቸው። እነዚህ ባዶ ቦታዎቹ እነዚህ ጨሌ ያለባቸው ቦታዎችም እኩል ፍትሃዊ በሆነ መንገድ ተቀራራቢ በሆነ መንገድ ሞር ሲሆኑ ስራው ያምርላቸዋል። ይሄ ጨሌው ድፍን ማለትም የለበትም። ይሄ ባዶ ቦታው ደግሞ በጣም መብዛት የለበትም። አሁን እንደምታዩት ካርታ የሚባል የዲዛይን አይነት ነው የሰራንላቸው። ውሃ አልጨመርኩበትም። ይሄንን አንዱን ፐር 6 ካሬ ነው የሚሰራው። እኔ በብዛት የምሰራው ጥራት ላይ ፎከስ አድርጌ ስለሆነ እንደዚህ አይነት ስራ ነው የምሰራው ማለት ነው። እናንተ ደግሞ ውሃ ጨምራችሁም እንደፈለጋችሁ መስራት ትችላላችሁ። እኔ ጎሳ ሌክዠሪ ነኝ። ለማንኛውም ዘመናዊና ቅንጡ መኖሪያ ቤታችሁ ልትጠሩን ትችላላችሁ። ዛሬ ግን ይህንን ቪዲዮ የሰራሁላችሁ ከተለያየ የኢትዮጵያ ክፍል ከደሴ፣ ከወሎ፣ ከሐዋሳ፣ ከአርባ ምንጭ፣ ከወላይታ ሶዶ በጣም ከብዙ ሀገር ከድሬዳዋም ወንዶችም ሴቶችም ወጣቶችም ትልልቅ ሰዎችም በጣም ብዙ አይነት ጥያቄዎችን ጠይቃችሁኛል። እኔ ደግሞ እስከዛሬ አልመች ብሎኝ ነበር። አሁን ግን ጊዜ አመቻችቻለሁና የአዶሊስ ቀለሞችንም የሲልኮት ቀለሞችንም እኔ ያሉኝ ሙያዎች በጠቅላላ ሼር የማደርጋችሁ ይሆናል ማለት ነው። እናንተን የሚጠቅማችሁ ከሆነ እኔ ምንም ችግር የለብኝም። ቤታችሁን ማሰራት ለምትፈልጉ ሰዎች ደግሞ ሞር በጣም ብዙ ብር አውጥታችሁ የምታሰሩት ነገር ስለሆነ ስለ ስራዎቹ ሞር ማወቅ ገንዘባችሁን እንድታተርፉ ቤታችሁ ላይ የተሻለ ውበት እንድትፈጥሩ የተሻለ ነገር በቤታችሁ በገንዘባችሁ ማግኘት እንድትችሉ ያግዛችኋልና ለእናንተም ይሄ መረጃ የሚናቅ አይደለም። ሞር 100% ግን የሚጠቅመው በቀለም ስራ ላይ በተለይ ኖርማን ስራ ብቻ የምትሰሩ በጣም ብዙዎቻችሁ ከፍለን እንማር የት ነው ስልጠና የምናገኘው ብላችሁኛል። በሚያሳዝን ሁኔታ ደግሞ የስፔሻል ቀለሞችን ወይ የዲኮር ቀለሞችን ኢትዮጵያ ውስጥ በብቃት የሚያሰለጥን ተቋም የለም። የምታውቁት ካለ ለኔም ሪኮመንድ አድርጉኝ፣ መሰልጠን እፈልጋለሁ ማለት ነው። ስለዚህ ገንዘባችሁን ሴቭ ማድረግ ትችላላችሁ። ካላችሁበት ሀገር ሳትወጡ በእጅ ስልካችሁ ብቻ የተለያዩ በተሰማራችሁበት ሙያ ላይ እውቀትን ማግኘት ትችላላችሁ ማለት ነው። ጎሳ ሌክዠሪ ስለምትመርጡ ላይክ ስላደረጋችሁልኝ፣ ሼር ስላደረጋችሁልኝ፣ ስለደወላችሁልኝ፣ ሀሳብ አስተያየት ስለሰጣችሁኝ፣ ስላበረታችሁኝ፣ ስላመሰግናችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ወዳችኋለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ አድርጉት። ሀሳብ አስተያየታችሁን አስቀምጡ። በሰፈራችሁ ላለ ለቀለም ቀቢ ለወንድማችሁ ለእህታችሁ ለምታውቁት ሰው ሼር አድርጉላቸው፣ ይጠቅማችኋልና። በሌላ ቪዲዮ በሌላ ስራ እመለሳለሁ። እኔ ጎሳ ነበርኩኝ። ይመቻችሁ።